በስተመጨረሻም አቶ ደረጀ ከባድ ችግር ውስጥ ገብቷል ማለት ነው። አበጌልም እያንዳንዱ ሲያወራ የነበረውን ከሰላም ጋር እያንዳንዱን ነገር በር ላይ ተለጥፋ ስትሰማ ነበረ። እንግዲህ ከዚያ በፊት እስከ ዛሬ ድረስ ዳጣ ላይ ብዙ ነገሮችን ብዙ ምልክቶችን አይቻለሁ። ስለዚህ የአባቴ ልጅ ናት በማለት እንግዲህ ለወይዘሮ ማርታ ለማሳመን ብዙ ነገሮችን እየጣረች እና እየተናገረች ነበረ። ነገር ግን ወይዘሮ ማርታ ልትሰማት ፈቃደኛ አይደለችም። ምክንያቱም መጥፎ ሰዎች በምንም ሁኔታ እውነትና ሀቅ ቢኖራቸው እንኳን ተሰሚነታቸው የወረደ ነው የሚሆነው። አበጌም አሁን ላይ ተሰሚነትን ብታጣም፣ ነገር ግን የአቶ ደረጀን ሚስጥር እንደገና ደግሞ የሰላምን እያንዳንዱን ነገር አውቃለች ማለት ነው። ሰላም ከማን እንዳረገዘች እንዲሁም ደግሞ ዳጣ የማን ልጅ እንደሆነች እንግዲህ ለማወቅ በጣም ብዙ ስትለፋና ስትጥር እያየናት ነበረ። በስተመጨረሻም እያንዳንዱን እውነቱንና እየተደበቀውን ለዘመናት ቀብሮት የነበረውን ሚስጥር አበጌል አውቃለች ማለት ነው። አቶ ደረጀ አሁን ላይ በጣም እጅጉን አስከፊና አስቸጋሪ ነገር ተፈጥሮበታል። እንግዲህ ቀጣይ አቶ ደረጀ ይሸመጥጣል ወይስ ደግሞ አበጌል እንዴት አድርጎ ያሳምናታል የሚለውን ነገር የምናይ ይሆናል ተወዳጆች። ሰላምም አሁን ላይ በገዛ ቤትህ እያስጨነኩ ነው እያለች እንግዲህ ብዙ ነገሮችን አውርቶ ነበረ። እንግዲህ እናቷንም በብዙ እያስጨነቀሻትና አበጌል ወይዘሮ ማርታን ስለ ዳጣ እያንዳንዱን ነገር እንድትቀበላት እሷ የምትለውን ነገር እንድትቀበላትና ዳጣ የአቶ ደረጀ ልጅ እንደሆነች እንድታምን ለማድረግ እየሞከረች ነበረ። ነገር ግን ወይዘሮ ማርታ ልታምናትም ልትሰማትም ፈቃደኛ አልነበረችም። ነገር ግን አሁን ላይ ከባድ ነገር እንግዲህ ከባድ ፈንጅ በእጇ ይዛለች አበጌል። በሌላ በኩል እንግዲህ ናታንና እንዲሁም ዳጣ ፍቅር ፍቅር እየተጫወቱ እንግዲህ የሚገርም ጊዜን እያሳለፉ ይገኛሉ። እንግዲህ ሰላም ምን ብላታለች ለዳጣ? ይህ ልጅ በጣም ነው የሚወድሽ፣ በጣም ነው የሚያፈቅርሽ እና ደግሞ እንደሱ አይነት ልጅ ካመለጠሽ አመለጠሽ ነው፣ በድጋሚ አታገኘውም የሚል ማስፈራሪያና እንዲሁም ደግሞ ማስጠንቀቂያ ነግራት ስለነበረ የምር ምንን ትወደኛለህ ወይ የሚል ጥያቄ እየጠየቀችው ነበር። እንግዲህ ናታንም እኔ የምር ብወድሽና እንዲሁም ደግሞ ሰላም የነገርሽሽ እያንዳንዱ ነገር እውነት ቢሆን ምን ታደርጊያለሽ የሚል ጥያቄን ሲጠይቃት በድንጋጤ ተነስታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ዳጣ ቀጣይ ፓርቱን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ እንግዲህ አቶ ደረጀ በስተ መጨረሻ እያንዳንዱ ሚስጥሩ ሲፈራው የነበረው የዘመናት ሚስጥሩ እንግዲህ ቀብሮ ለዘመናት ያቆየውን ሚስጥር አበጌል በር ላይ በመለጠፍ ሁሉንም ነገር ሰምታለች ማለት ነው። ሰላምን በበኩሏ እንግዲህ እኔ በራስ ቤት እያሳቀቅኩ ነው፣ ምክንያቱም እኔ ጥያቄ መጠየቄን አላቆምኩም። ለዘመናት ስፈልጋት የነበራት ልጄን ማየት ፈልጋለሁ፣ ናፍቃኛለች፣ ሁልጊዜ ስለ እሷ ነው የማስበው፣ ነገር ግን አንተንም ደግሞ እያስጨነኩ ነው በማለት እየጠየቀችው ነበረ። ስለዚህ አንተም ንገረኝ፣ ስለ ልጄ አንድ ነገር ብቻ ንገረኝ፣ የሆነ ፍንጭ ብቻ ንገረኝና አንተም ተገላገል እያለችው ነበረ። ነገር ግን እሱ አሁን ሊነግራት እንደማይችልና እንዲሁም ደግሞ ወይዘሮ ማርታ ያለችበት ሁኔታ ልጆቹን ማጣት እንደማይፈልግ እንዲሁም ደግሞ ማርታ በምንም ሁኔታ ሊያስከፋት እንደማይፈልግ ማርታ ደግሞ ለትዳሯ ያላት ጥብቅ ነገር ምን እንደሆነ እየነገራት ነበረ። ነገር ግን እሷ ምንም ማድረግ እንደማትችልና አሁን ደግሞ እርግዝናዋ ገፍቷል። በዛ ላይ ደግሞ ሰራተኛ ላምጣልሽ ብልሽም አንቺ አትፈልጊም። ነገር ግን ይኸው ማርታ የአንቺ ፍቃድ ለመሙላት ምንም እያደረገች አይደለም፣ በቃ ልጆች ያግዙሻል ነበር ያላት። እሷ ግን ዋና ትልቁ ታርጌቷ የምትፈልገው ልጇን በአይኗ ማየት ነው። ነገር ግን አሁን ላይ የዳጣ ሁኔታ በግልጽ እያየች ነው እንግዲህ ሰላም። ስለዚህ ሰላም አሁን ላይ በእርግጠኝነት ዳጣ ልጅሽ ናት ተብላ ቃል በቃል ስላልተነገረች እንጂ ልጇ እንደሆነች 100% እርግጠኛ ናት ማለት ነው። ስለዚህ አዲስ አበባ ነው ተወልዳ ያደገችው። በዛ ላይ ደግሞ እናቷን አታውቅም። በዛ ላይ አባቷም አቶ ሲሳይ አይደለም። ስለዚህ አሁን ላይ ምን ሊሆን ይችላል? አቶ ደረጀስ ለምንድን ነው እዚህ ቤት ያመጣት? ዳጣንስ እዚህ ቤት ላይ ለምንድን ነው አበጌን በዚህ ልክ የምትወዳት የሚለው ነገር ጥያቄ ፈጥሮባታል ማለት ነው። እንዲሁም ደግሞ እንግዲህ አበጌ ምን ብላለች? አበጌ አእምሯ አያርፍም። እንግዲህ ተኝቼ ራሱ አስባለሁ፣ ተኝቼ እያደርኩኝ አይደለም ስትል እንግዲህ ለወይዘሮ ማርታ ስትነግራት ነበረ።
ያው የምታስበው አበዬ የታወቀ ነው። ክፋትና ተንኮል ሴራ ነው ልታስብ የምትችለው፣ መልካምና ጥሩ ነገር አታስብበትም። እንግዲህ ራሷ አቶ ደረጀ እያላት ነበረ፣ አንቺ ጥሩና መልካም ነገር ብታስቢበት ኑሮ በአለማችን ላይ ትልቅ ሀብታምና ጅኔት የምትሆኘው አንቺ ነበርሽ እያላት ነበር። አሁን ላይ አበጌል ምንም አይነት እውነትና ሀቅ ቢኖራትም ነገር ግን የእሷን እውነትና የእሷን ሀቅ ማንም ሊቀበላት አልቻለም ማለት ነው። ምክንያቱም ደግሞ ተስምነት ያጣሽው በራሷ ተንኮልና ክፋት ብቻ ነው የምታስበው፣ መልካምና ጥሩ ነገር አስባ ስለማታውቅ። ስለዚህ የቱንም ያህል እውነት ቢኖራት የቱንም ያህል ሀቅ ቢኖራት የእሷን ሀቅ እውነት ነው የምታወራ ሀቅ ነው የምታወራ ብሎ ማንም ሊቀበላት ፈቃደኛ አይደለም። እንግዲህ ማርታም ስለ ዳጣ ብዙ መነግርሽ ነገር አለኝ፣ እንደገና ደግሞ እንድታስቆሚኝ አልፈልግም በማለት እንግዲህ ማርታን እየጠየቀሻት ነበረ። እንግዲህ ማርታም አንቺ የምታወሪው በቃ እንደዚህ በደለሽ፣ እንደዚህ ያደረገሽ፣ አሁን ደግሞ ልትገለ የፈለገች ነው፣ ከዚህ በላይ ልታወሪ አትችይም ብላ ነበር እንግዲህ የነገረቻት። ምክንያቱም አንድ መጥፎ ሰው ሊያደርግ የሚችለውን ነገር መገመት በጣም ቀላል ነው። አንድ ጥሩ ሰውና አንድ መጥፎ ሰው ተንኮልና ክፋት በውስጡ ሴራ የሚመላለስበት ሰው እንዲሁ አይታችሁ ምን ሊያደርግ እንደሚችል መገመት ለእናንተ በጣም ቀላልና ተራ ነገር ነው። አሁን ላይ እንግዲህ አቶ ደረጀ በጣም ለዘመናት ደብቆ ያስቀመጠውን እንግዲህ ለሰላም አልነግርሽም፣ በቃ ጊዜው ካልደረሰ በፍጹም አልነግርሽም፣ አሁን ላይ ስለ ልጅሽ ምንም አይነት ፍንጭ አልነግርሽም ብሏት ነበረ። በቃ ትንሽ የፍንጭ ነገር ስለው ነው አልነግርሽም፣ ምክንያቱም አልነግርሽ የራሴ ምክንያት አለኝ፣ ግን ደግሞ እኔን ብቻ ዝም ብለሽ እመኝኝና ሁሉንም ነገር ታያለሽ። ስለዚህ በምንም ሁኔታ እንዳታለቅሺ ብቻ አንቺ በሰላም ውጭ እንጂ ሁሉ ነገር ይስተካከላል ብሎ ቃል ገብቶላት ነበረ። ነገር ግን እንግዲህ አበጌል በር ስር ተለጥፋ መስማት ልማዷ ነው እንግዲህ በዚህም ሁኔታ አውቃለሽ። እንግዲህ አቶ ደረጀ በጣም ነው የደነገጠው፣ በጣም ነው ከው ያለው። ምክንያቱም ምን ብሎ ይመልስ? አሁን ሁሉ ነገር በእጁ ስር በአበጌ እጅ ስር ወድቋል አቶ ደረጀ። ስለዚህ ምን ማለት እንዳለበት ግራ በመጋባት ውስጥ ይገኛል። ነገር ግን እኔ እንደምገምተው ወይ ደግሞ እኔ እንደማስበው ከሆነ ይሸመጠጣል አቶ ደረጀ ብዬ አስባለሁ። ምክንያቱም አበጌል አሁን ላይ ምንም አይነት ተሰሚነት ስለሌላት ሁሉንም ነገር እንዳልሰማችና እንዳላወራ ምንም እንዳላለ ሽምጥጥ አድርጎ ይክዳል ብዬ አስባለሁ። እንግዲህ ሰላምም ትተባበራለች አቶ ደረጀ ጋር። ምክንያቱም የወይዘሮ ማርታ ትዳር በምንም ሁኔታ በእኔ ምክንያት እንዲፈርስ አልፈልግም። ምን ያህል ለትዳሯ ክብር እንዳላትና ምን ያህል እንደምትወደው አውቃለሁ። ስለዚህ እስከ የዓለም ፍጻሜ ድረስ የኔ የሆነ ሚስጥር ተቀብሮ ሊኖር ይችላል እንጂ የእነሱን ትዳር በምንም ሁኔታ አላፈርስም ብላ እንግዲህ ሰላም ቃል ገብታ ነበረ ከዚህ በፊት እንደምናስታውሰው ማለት ነው። ስለዚህ አሁን ላይ አበጌልን ሽምጥጥ አድርገው ይክዳታል። ማለትም ለወይዘሮ ማርታ ሄዳ ብትናገር እንግዲህ ሁለቱ ሽምጥጥ አድርገው ከካዱ ማርታ ደግሞ የአበጌልን ቃል ብቻ ሰምታ የምትወስን ወይ ደግሞ የምትረዳበት ወይ አይኖርም ማለት ነው። ስለዚህ አሁን ላይ ነገሩ ትንሽ ከባድና ክርር ያለ ቢሆንም እንግዲህ በቀጣይ ፓርት የእውነታውንና ሀቁን የምናየው ይሆናል። ተወዳጅ ዳጣም እንግዲህ በስተመጨረሻ የናታንን ፍቅር ለመቀበልና ከናታን ጋር አብሮ ለመሆን ወስናለች ማለት ነው። ምክንያቱም ደግሞ ናታን እንደዚህ እየወደደሽ እና እንደዚህ እያፈቀረሽ ለምንድን ነው አንቺ የምታስለቅሽው? በማለት እንግዲህ ሰላም እየነገረቻት ነበር። እኔ በእኔ ምክንያት ማንም ሰው እንዲያለቅስብኝ አልፈልግም። ከዚህ በፊት እንግዲህ ጎዳና ላይ እያለች ዳጣ ምን ስታደርግ ነበር ካልን ጎዳና ላይ የምትበላውና የምትጠጣው ነገር ስታጣ የሰዎችን ሀብት ንብረት ትዘርፍ ነበረ። ምክንያቱም ፈልጋና ወዳው ሳይሆን እርቧት ቸግሯት ነበረ ስትዘልፍ የነበረው። ስለዚህ በእኔ ምክንያት ብዙ ሰዎች አልቅሰውብኛል፣ በእኔ ምክንያት አንብተውብኛል። ስለዚህ እነዛ ሰዎች ደግሞ አይግንቻቸው ይቅርታ ብጠይቃቸው እጅጉን በጣም ደስ ይለኝ ነበረ ስትል እንግዲህ በአንቺ ምክንያት ሰው እንዳያለቅስ ከፈለግሽ ናታንን የራስሽ አድርጊው። ምክንያቱም ናታን በጣም ነው የሚወድሽ። እንደገና ደግሞ ከአበጌ ጋር እንዲኖር በፍጹም ተይ አትፍረጅበት ብላት ነበረ። እንግዲህ ዳጣም ስታስበው ከአበጌ ጋር ቢኖር ናታን ምን አይነት ህይወት ሊኖር ይችላል? እስኪ እንደው እናንተ እንኳን ቤተሰቦች ስታስቡት አንድ መጥፎና አንድ ከእርግብ ጋርና አንድ ከባብ ሰው ጋር ስትኖሩ ምን አይነት ህይወት ሊኖራችሁ ይችላል? እንዲህ በአንድ ሳምንት ውስጥ በቃ ክንፏን የጣለች ዶሮ ነው የሚመስለው ናታን። ስለዚህ ናታን እሷ ጋር ከሆነ ህይወቱ እንዳልሆነ ይሆናል። ስለዚህ የእሱን ህይወት ደግሞ በእኔ ምክንያት ሳመሰቃቅለው አልኖርም ብላለች። እንግዲህ ዳጣ በስተ መጨረሻ እንግዲህ ወይዘሮ ማርታ የምትፈልገው ናታንንና
አበጌልን ማጋባት ነው የምትፈልገው። ነገር ግን አሁን ላይ እንግዲህ ናታን ካልወደዳት እጁን ጠምዝዞ መቼም እንዲያገቡት አታደርግም ብዬ አስባለሁ። እንግዲህ አቶ ደረጀ በራሱ ምን ብሎ ነበረ? ወንድ ልጅ ካልወደደ ሴት ልጅ ብቻ ስለወደደችው የሚሆን ነገር አይደለም ብሏል ማለት ነው። እንግዲህ ሰላምን በበኩሏ አቶ ደረጀ ይህን አይደግፍም፣ ስለዚህ የራስሽ ማድረግ አለብሽ ብላት ስለነበር እንግዲህ ዳጣ የምትመከረውን ነገር ትሰማለች። በተለይ ደግሞ የሰላም ነገር ከሆነ በጣም ከልቧ ነው የምትሰማው ማለት ነው። ምክንያቱም እንግዲህ እናቷ እንደሆነች እንግዲህ በቃል በቃል ባይነጋገሩም ግን ውስጣቸው ይናበባል ማለት ነው። ውስጣቸው ሁሉ ነገራቸው ይናበባል። እንደ እናት ስትጮህባት፣ እንደ እናት ስትቆጣት፣ እንደ እናት ስትመክራት ብላ ነው እንግዲህ ዳጣ ስትሰማ የነበረው ማለት ነው። እንግዲህ በቅርብ እናትና ልጅ እንደሆኑ እንግዲህ በግልጽ ይነገራሉ ማለት ነው። ምክንያቱም አሁን ላይ እያንዳንዱ ሚስጥር እየወጣ ምንም የቀረ ነገር የለም ማለት ነው። ስለዚህ ናታን ጋር አብረው ጊዜ በማሳለፍ ደስ በሚል ጊዜ እያሳለፉ ነበረ። በዛ ሞመንት እንግዲህ ቆይ ግን እኔን ትወደኛለህ ወይ ብላ ስትጠይቀው ናታንን በጣም ነበረ የደነገጠው ናታን። ምክንያቱም አንድ የምትወዱት የምታፈቅሩት ሰው መጥቶ ትወደኛለህ ወይ ብሎ ቢጠይቃችሁ ሊሰማችሁ የሚችለው ስሜት አለና ቆይ እንዴት ነው እንደዚህ ልትይ የቻልሽው? በምን ሁኔታ ነው ብሎ እንግዲህ በጣም ተደናብሮ ነበረ። ነገር ግን ሰላም እንደነገረችው እና እሱም ደግሞ በፍቅሯ ጭምድድ አድርጎ እንደያዘው ፍቅሯ እንደገባለት ከአይኑ ራሱ አይታ እንደምትረዳ ሁላ ነበረ ስትነግረው የነበረ። ነገር ግን ምን ብሏታል ናታን? ቆይ እውነት አሁን እንደምትዩ እውነት ቢሆንና ሰላም ያለችሽም ጭምር እውነት ቢሆን አንቺ የአንቺ ውሳኔና አንቺ ምን ታደርጊያለች ብሎ ሲጠይቃት ግን በጣም ነበር የደነገጠችው። ምክንያቱም በጣም ያስደነግጣል። እስኪ ያስቡት በሰው ሰዎችን እንደዚህ ማድረግ አለብህ ወይ ደግሞ እንደዚህ ሆነ አለይ ብሎ መጠየቅና የራሳችሁን ፍቅር አውጥቶ መናገር እጅጉን በጣም የሚከብድ ነገር ነው። ስለዚህ ዳጣ በጣም ነው የምትወደው፣ በጣም ነው የምታፈቅረው ናታንን። ነገር ግን ናታን ምን ብሏታል? አንቺ ምን ታደርጊያለሽ? ውሳኔሽ ምን ይሆናል ስላላት እንግዲህ በአንድ በኩል ማናለሽ አበጌል አለች። አበጌል እንድትጣላት እንደገና ወይዘሮ ማርታን ማስቀየም አትፈልግም። ነገር ግን ናታንንና ፍቅሯን ደግሞ ማጣት አትፈልግም። ስለዚህ የነበራት አማራጭ በድንጋጤ ተነስቶ ነገሩን ማስቀየስ ነበረ። አሁን ላይ አበጌል ለማርታ እንግዲህ ዳጣ በእርግጠኝነት የደረጀ ልጅ እንደሆነች እና እንዲሁም ደግሞ ሰላምና አቶ ደረጀ የተደበቀ ሚስጥር እንዳላቸው ሲያወሩ ሰምቻለሁ ብላ ሂዳ ብትናገር ማርታ አሁን ላይ ልታምናት አትችልም ማለት ነው አበጌል። ምክንያቱም ለምን ነው ማታምናት ካለን ከዚህ በፊት እንግዲህ አበጌል ዲኤንኤን ምርመራ አስመርምራ ይዛ መታ ነበረ። ነገር ግን ያ ዲኤንኤ የተሳሳተ ነበረ ማለት ነው። ስለዚህ አሁን ላይ የእሷ ልጅ እንዳልሆነች የደረጀ ልጅ እንዳልሆነች እርግጠኛ ሆና አረጋግጣለች ማርታ እንጂ አበጌ እንዳለቻት ቢሆን ኑሮ እስከዛሬ ቤቱ በአንድ እግሩ ይቆም ነበረ። ወረቀቱን አብረን የከፈት ነው እንግዲህ ከዚህ በፊት የምንበላለሽ እኔና አንቺ ወረቀቱን አብረን የከፈት ነው የደረጀ ልጅ እንዳልሆነች ታውቂያለሽ። ስለዚህ እኔን ደግሞ ወልደሽ ከየት አመጣሻት ልትይ ነው ብላ ጥያቄ ጠይቃት ነበረ። ነገር ግን አሁን ላይ ሁሉንም ነገር አበጌል ሰምታለች። ነገር ግን አበጌ ክፉ ሰው ስለሆነች አሁን ላይ ማንም ሰው ብትናገር የፈለገ እንዳልኳችሁ እንግዲህ መግቢያ ላይ የፈለገውንም ያህል እውነትና ሀቅ ቢኖራችሁ መጥፎ ሰው ከሆናችሁ ተንኮለኛ ከሆናችሁ ማንም ሊያምናችሁ ማንም ደግሞ ሊቀበላችሁ የሚችልበት ሁኔታ አይኖርም ማለት ነው። ስለዚህ ከክፋት ደግነት ይሻላል እና አሁን ላይ ዳጣ የሆነ ነገር ብትናገር ዳጣ በሚገርም ሁኔታ ቤቱን የመለወጥ የመቀየር አቅም አላት። ለምን ስንል ሀቅና እውነት ስላላት፣ ለሰዎች የምትታመን ለሰዎች ከራሷ በላይ ለሰዎች የምትኖር ሴት ስለሆነች ማለት ነው። ስለዚህ አሁን ላይ አበጌል ምስጢሩንና እያንዳንዱ ነገር ማወቋ በጣም ከባድ እና አስቸጋሪ ቢያደርገውም ነገር ግን እኔ በራሴ እንደው ቀጣይ ሊሆን የሚችለው ነገር ካላችሁኝ ወይ ደግሞ ሊሆን የሚችለው ነገር በእርግጠኝነትን ብለን ብናወራው አቶ ደረጀ ሽምጥጥ አድርጎ እያንዳንዱን ነገር ይክዳል ማለት ነው። እስከ መቼ ካለን ግን እውነታውን ሀቁን ራሱ በአንደበቱ እስኪናገር ድረስ እንግዲህ አበጌል ያለችውን ነገር ይክዳል የሚል ግምት አለኝ። እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። ተወዳጆቼ አብራችሁኝ ስለነበራችሁ ስለነበረን እጅግ አድርጌ አመሰግናለሁ። ተወዳጆቼ ታዲያ ቪዲዮን ላይክ፣ ሼር እያደረጋችሁ
እንድታበረታቱኝ በአክብሮት ጠይቃለሁ። እስኪ አቶ ደረጀ የሚወስኑን ውሳኔ እንዲሁም ደግሞ ዳጣ ተወዳጅ ድራማ ነው። ስለዚህ በዚህ ድራማ ላይ በዚህ ክፍል ላይ ምን ተማራችሁ? እስኪ የተማራችሁትን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ ተወዳጆቼ። ለቤት አዲስ የሆናችሁ ደግሞ ቤቱን ላይክ፣ ሰብስክራይብ እያደረጋችሁ ቤቱን እንድትቀላቀሉ እና እንዲሁም ደግሞ ተወዳጁ ድራማዎችን ወደ እናንተ ይዤላችሁ የሚመጣ ይሆናል። ባይ ባይ ቤተሰብ።